ከዚህ ከተባረከና ከተቀደሰ ስፍራ የተገኘ አዲስ አበባ 665 ኪሎ ሜትር ዝናብ እያፈሰሰ አሁን ንቃቃቱ አጥቅቶ ያው በእንጨት መጥቶ በእግሩ ድኖ ይሄዳል። ለማወይ ገረ መንፈስ ቅዱስ ፍቃዱ ሆኖ ይሰራልና የአቡነ ሙሴ ፍልፍል ቤተ መቅደስ የሆኑት ሁሉ ስናያቸው። ሰላም ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? እንደምን እስከረማችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ከአዲስ አበባ 665 ኪሎ ሜትር፣ ከወልዲያ 145 ኪሎ ሜትር፣ ከባህር ዳር 220 ኪሎ ሜትር በምትገኘው በመቄት ወረዳ በሰሜን ወሎ መቄት ወረዳ ፍላቂት ነው የምንገኘው። ከፍላቂት የሁለት ሰዓት ለኛ አይነቶቹ የሁለት ሰዓት ለሀገሬው የአንድ ሰዓት ተኩል መንገድ በሚያስሄደው ተጎዛጉዛቦ ነው የምንገኘው። ተጎዛጉዛቦ ተገኝተን ጥንታዊ በአራተኛው ክፍለ ዘመን የተመሰረተው አንድ ደብር አለ ተብለን ተገኝተናል። አባቶች ታሪኩን ያውቃሉ፣ በጣም ችግር ላይ ናቸውና ይሄንን ድጋፍ ስጡን ብለው ስለመጣን፣ ስለዚህ ይሄንን ከአባቶች ታሪኩን ወስደን የባንክ አካውንት አላቸው፣ ጸደይ ባንክ፣ አቢሲኒያ ባንክና ንግድ ባንክ አላቸው። ስለዚህ ይሄንን አብረን እናስተላልፍላለን። ከአባቶች ጋር ቆይታ አደርጋለሁ። በጣም ትልቅ ጥንታዊ ቅርስ ሁሉ ይዘዋል። የብራና መጽሐፎች ሁሉ፣ መስቀሎች ሁሉ አሉ። እነሱን ከአባቶች እንጠይቃለን። መልካም ቆይታ፣ መልካም ጊዜ። እንኳን ተገናኘን። እንኳን አብሮ አገናኘን። ስላሴ ስሞትን ንገሩኝ። ስሜ ቄስ ገብረሃና ገብረ ሕይወት እባላለሁ። የዚህ ሀገር ተወላጅ ነዎት? እዚህ ሀገር ተወላጅ ነኝ። ቤተሰቦችም እዚሁ ሀገር ተወላጅ ናቸው። እስኪ እንግዲህ የአዌ አገልጋይ ነው። ታውንም የአቡነ ገብረ መንፈስ ቅዱስ አገልጋይ ነኝ። ከዲቁናም እስካሁን እስከ ቅስና ማድረግ ደርሻለሁ። የአቡነ ጻድቁ አገልጋይ ነኝ እና በዚሁ ውስጥ ደግሞ የሚገኘው ከአባቶች ያገኘነው ማለት ነው። እንዲሁ እንደምታዩት ከአባቶቻችን የተገኘ ከዚህ ከተባረከና ከተቀደሰ ስፍራ የተገኘ የተባረከ ትውልድ ያሸጋገረው ይህን የመሰለ መጽሐፍ ሙሉ ቅዳሴ ማለት ሁሉም ለቤተ ክርስቲያን ተገቢ የሆነ በታይኛው ቅዱስ ቤተ ክርስቲያን በአቡነ ገብረ መንፈስ ቅዱስ መገልገያ ውስጥ የሚገኝ ሁለት ታቦት ከዚህ ዋሻ የተገኘ ማለት ዳውራው ሁሉ ይሄ የተሟላ ይሄ የብራና ቅዳሴም ታምርም ሁሉ የተሟላ በፊት ሲገለገል የነበረው በብራና መጽሐፍ ነው የቆየው። ያን ደግሞ እንዳይንገላታ ብለው አባታችን የቆዩ ትልቅ አባት፣ እኛም ትንሽ ነው አልደረስንባቸውም፣ የቆዩ አባት ናቸው። መምህር ገብረ ስላሴ ይባላሉ የቆዩ ሰውዬ። እሳቸው ከዚህ ሲያገለግሉ ሳለ ይሄ ቅዱስ የተባረከ ዕቃ እንዳይበላሽ ብለው በታይኛው ቅዱስ ቤተክርስቲያን አስቀምጠው ትውልድ ሁሉ እንዲያዩ ብለው ሲገለገል የቆየ አባታችን መምህር ገብረ ስላሴ የሚባሉ አባት ያቆዩት ቅርሳ ቅርስ ነው። ከዚያም እኛ ተረከበን እስካሁን አቆይተናል። ኦርቶዶክስ ባዘዘችው መሰረት ደግሞ ይህን የቆየ ቅርሳ ቅርስ ደግሞ እንዲያልፍ ለትውልድ ተብሎ አሁን ደግሞ ይሄ ታሽጎ ከአቡነ ገብረ መንፈስ ቅዱስ ቤተ መቅደስ ከነረዱ ከታቦቱ ጋር አብሮ የተቀመጠ ዕቃ ነው። በአሁኑ ደግሞ በወረቀት መጽሐፍ በሸዋ በምታበረክቱት የውጭ ክርስቲያን ሁሉ በሙሉ በምታበረክቱት በብራና ሳይሆን አሁን በወረቀት መጽሐፍ እየተገለገለ ይገኛልና ስለዚህ ደግሞ ይሄ ያው እንግዲህ በዘመነ ነቢያት ጻድቃኖች እመቤታችን ትወለድልናለች እያሉ ተስፋ የሚያደርጉበት ዘመን ስለነበረ አሁንም ደግሞ እኛ ይሄ የተባረከ ሕንጻ መቼ ተሰርቶ እናየው ይሆን ወይስ ደግሞ በፊት ደርሰን አይተነው በሆነ እያልን ተስፋ የምናደርግበት ሰዓት ደርሷል። በተባረኩ እናት አባቶች በወለዷቸው በእነዚህ መምህራን በምናያቸው በእነሱ ተስፋ በእነሱ ጸሎት እንግዲህ በእነሱ በተነጋገሩት ቃለ መሰረት ከህዝቡ ጋራ አሁን ወጣ ወረድ እያሉ በራሳቸው ገንዘብ ወዲያ ወዲህ ብለው ማንም ሳይረዳቸው በራሳቸው ገንዘብ ያው ትራንስፖርትም ማደሪያም በራብም በምንም ከተንገላቱ እንግዲህ አንድ አመት እያሟሉ ነው። መንገድ ገብተው ነው ያሉት እና እነዚህን ልጆች እኛም እየመረቅናቸው ነው። እናንተ ምርዱልን። ይቺ ቅዱስ ቤተክርስቲያን ተመስርታ ተፈጽሞ ደግሞ አበባውን ለማየት እግዚአብሔር አምላክ የጻድቁ ለኢትዮጵያ የሚበቁ አባት ያው ፈቃዱ እንዲሆን እግዚአብሔር አምላክ ይርዳነ። እናንተንም በዓለም ሁሉ ያላችሁትን ሁሉ ጻድቁ ለኢትዮጵያ የተሰጣቸው አስራት ቃል ኪዳን ለእናንተም ይትረፍልን እግዚአብሔር። እነዚህን ደግሞ ወንድሞቻችን ደግሞ ያቆይልን። አሁን እንደምታዩት በዚህ አካባቢ ያሉት ሁሉ የቦታ አይደሉም፣ ያው ለዚህ ቅዱስ ቤተክርስቲያን ያው እያገለገሉ ነው ያሉትና እግዚአብሔር አምላክ ደግሞ ይህንንም ተስፋ እንደተባለው ደግሞ ያው እንግዲህ አገልጋይም እያነሰ የሄደው ያው አሁን ጉልበትም ደግሞ ካህናትም ምንም ቢያንስም እየወጣ ቢሄድም ህዝቡም አብሮ እየወጣ ትንሹ አባቶች ናቸው ያሉት። ይህ ህንጻ ቤተክርስቲያን ሲታነጽ ደግሞ ነገ የሚያስፈልገው ገንዘብ ብቻም ሳይሆን ሁሉ ነገር የሰው ጉልበትም በገንዘብ ነው የሚገዛው እና ካልሆነ ሰው አባቶች ደካማ ስለሆኑ ብዙ ገንዘብ ያስፈልጋል እና ተባበሩን ስንል በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ያው እንግዲህ እንጠይቃለን እንላለን። ጉልበት ስራም ያው በገንዘብ ነውና የህዝቡ እጥረት ስላለ አባቶች እንደምታዋቸው እነዚህ ደካማ ናቸው። ጉልበት ያለው የለም እየወጣ ሄዷልና አሁን
የህንጻ ቤተክርስቲያን የሚታነጸው ጉልበቱን በወጪ እንደሆነ እውቅና እንድታደርጉልን። መንገድ መመላለሻም ደግሞ መውጫ መውረጃ ምንም ነገር ስለሌለ ዛፍ ከዛፍ ላይ ነው። እንዲህ ውሃ የበላው ቦታ ስለሆነ እንግዲህም እንዲታነጽልን መጀመሪያ ደግሞ መንገዱም ጥርጊያ ሁሉ የሁሉ ገንዘቦች ስለሚል ኢትዮጵያ በሙሉ እርዱን ስንል በእግዚአብሔር ስም እንጠይቃለን። ትውልዴ እዚህ ሆኖ የተወለድኩትም እዚህ ነው። የእናቴ አባቴ አገር ነው። ስምዎትም አለበል ቅድሚያ ደስታው ሲሳይ ይባላል። ደስታው ሲሳይ ጣውና። አሁን የመጣነው ይሄ በጣም ትልቅ ደብር አለ ተብለን ተጠቁመን የመጣነው። ስለዚህ ደብሩ ምን ያህል ያውቃሉ? ስለ ደብሩ እንግዲህ ቀደም ሲል ይሄ ህንጻው ነው የሚቀድመው። ህንጻው ጥንታዊ ነው። እኛ መቼም ብዙን ጊዜም አሁን የተወለድን ስለሆነ አባቶች የሚሉንን ይዘን ነው እስከ አጤ ንብለ ድንግል ድረስ እዚህ ሲገለገልበት ቆይቷል። ንብለ ድንግል በኋላ የታችኛው ቤተክርስቲያን ተሰርቶ ታች እየተገለገለ ይገኛል። ከዚያ ንብለ ድንግል ወዲህ ግን ያው ዝግ ሆኖ እየፈራረሰ እየተቀነሰ መቆየቱን ነው እኛ የምናውቀው። ወደፊት የነበረውን እኛ ሳለን እንኳን የነበረው አምዱ መሃል ላይ የነበረው ተንዶ ተነቅሎ ወድቋል። ከላይም ተልጧል። ንቃቃትም ዙሪያውን ዝናብ እያፈሰሰ አሁን ንቃቃቱ አጥቅቶታል። ስለዚህ የታችኛው ቤተክርስቲያን ቢሆን ይሄ ሳይሆን አቡዬ ሲመሰረቱ እዚህ በመቄት ወረዳ ውስጥ የመጀመሪያው ታላቁ ቤተክርስቲያን ተብሎ በቅድሚያ የሚጠራው የአቡዬ ቤተክርስቲያን ነው። በአጤ ንብለ ድንግል መሐመድ ግራኝ ቄስን እየሰየፈ ቤተክርስቲያንን እያፈረሰ በሚያሳድድበት ሰዓት በዚያን ጊዜ የነበሩት እነ ጠበላት ማርያም ናቸው። አስፋ ጊዮርጊስና ይሄ ቀደም ሲል ከንብለ ድንግል በፊት የተተከለ ነው። ግን እኛ የምንለው አሁን በንብለ ድንግል የተያዘ ነው ልናያዝ ነው። በአራተኛው ክፍለ ዘመን በአቡነ ሙሴ እንደተመሰረተ ነው የምናውቀው። እንደዛ ነው። በአራተኛው ክፍለ ዘመን በአቡነ ሙሴ ጊዜ የተመሰረተ ህንጻ ነው። ያስታውቃል። እዚህም እንደዚህ መረጃም ታሪኩንም እንደምናውቀው ውስጥ ላይ ገብተን እናየዋለን። አቡነ ሙሴ እየዞሩ በሚፈለፍሉበት ሰዓት የራሳቸው የሆነ ምልክት ይኖራቸዋልና ይሄ ምልክት ደግሞ አግኝተነዋል። እዚህም እዛም አቡነ ሙሴም ሂደን ስናይ አግኝተነዋልና እንደውም ብዙ ሌላ እናንተ አያችሁት ሌላ ቀደም ያለ ብዙ ምልክት ነበረው። መስቀልም በቅርጽ የተመለከተ መስቀልም ነበረው። አምዱም መሃል ላይ ምልክቱ መስቀል ነበረው በአራት ማዕዘን እና ያ ተንዶ ወድቋል። በዚህ አይነት ነው የቆየው። እኛ ደርሰንበታል። መስቀሉና አምዱ ላይ ደርሰንበታል። ስለዚህ አሁን ይሄ ህንጻ ቤተክርስቲያን ወደ ቀድሞው ስፍራ እንዲመለስ ትፈልጋላችሁ? ይሄማ እንዲያውም ሳንሞት ነዋ። እግዚአብሔር በፈቃዱ ሆኖ ተሰርቶ ለማየት ያብቃን እያልን ጸሎት እናደርጋለን። ልመናችን እናቀብላለን። አሜን። እድሜ ጤና ይስጥልን። ለመገናኘት በቃን። እንኳን አብሮ አበቃን። በጣም ደስ ብሎኛል ስላገኘሁት። ያም ደስ ብሎኛል። ስሞትን እስኪ ንገሩኝ። አቶ እናናው ሞላ። እዚህ ሆኖ ትውልዶት? የቤተሰቦትን ጭምር? ይሄው ነው። እዚህ ነው ደብር ከመቼ ጀምሮ ያውቁታል? እኔ አባቶች ሲሉ ነው የምሰማው እንጂ እኔማ ትናንት 72 ዓመት ገና የሆነ ሰውዬ ሲባል ነው የምሰማው። ስናየው ግን ዛሬ ፈርሶ ፈራርሷል እንጂ ፊት የነበረው ውበትና ቅርጽ የለም። ፊት የነበረው ውበትና ቅርጽ የለም። ዛሬ ፈራርሷል። በየነበረው ደጀ ሰላሙላ ደጀ ሰላሙ በደንብ የነበረ ስንቱ በይህ ዝላይ ሁላ የምናደርግበት ነገር ፈራርሷል። እና ዙሮ እኔ ትናንት ብወለድም አባቶች ሲሉ የምንሰማው የድሮ ቅርጽ ነው። እኛም ሳንፈጠር ነው ሁኖ ያገኘ ነው። እኛም ሳንወለድ ሳንፈጠር ነው። በአባቶቻችንም እድሜ መሆኑን አናውቅም። ቅርጹ የቀደም ያለ ነው ሲባል እንሰማለን። ዛሬም ያው ሲወርድ ወርዶ ሀይህ ሲገለገል ኑሮ ሀታይ መውረዱን አባቶች ናቸው የሚነግሩን እንጂ ያልደረስንበትም። ታቦቱ ገድለኛ ታቦት መሆኑን እናውቃለን። ሰው ያድናል። እንደ አዲስ አበባ በመኪና አይደለም የሚከደው፣ በእንጨት መጥቶ በእግሩ ይሄዳል። እንደዚያ እንኳ አይደለም የኛ ያ 10 ቢታ ምን ቢል
ያው በእንጨት መጥቶ በእግሩ ድኖ ይሄዳል። ገድለኛ ታቦታችን ነው። አሁን ደግሞ ጌታ ክርስቶስ ቀደም ሲል አንስቶ ኩለሙ አልደርስላቸው ብሎ እንጂ ቀደም ሲል አንስቶ ሐሳቡ ሌላው ሁላ እያንሸራሸረው ቆይቷል። ሌላ ሁላ እያንሸራሸረው ሲቆይ አሁን ደግሞ እግዚአብሔር ደግሞ ዛሬ ኩለሙ ደርሶ ነው መሰለኝ እኔ ደግሞ ሁለት ልጆች አንቀሳቅሰው ከዚህ አድርሰውታል። ጌታ ክርስቶስ እንግዲህ ለሰጭስተውና እኛ ተሰርቶ ለማየት ያብቃን። ቄስ መምህር ተስፋ ይባላል አባቴ። እሱ ሲያወጋና አሁንም ይሄንን ዋሻውን ሁሉን ይነግረናል። ይሄን ስለሚነግረን ግልጅነት ጅልነት ነው። በዚህ ግን እኛ አልተቆጣጠርነውም ነበር። አሁን ግን በልጆች ላይ ስለደረሰልኝ አሁንማ ወይ ገብረ መንፈስ ቅዱስ ፍቃዱ ሆኖ ይሰራልን። ጌታ ያገልጋውንም ሁሉንም የሚራዱንም ይራሱልን። እኛ ላቦየ ገብረ መንፈስ ቅዱስ በጉልበታችን እኛም ወደፊት አንልም። ወደፊት ስለሱ ለመገስገስ ነው፣ ወደ ኋላ አንልም። እሱ ይርዳን፣ የሚረዱንንም ይርዱልን። ጌታ ፍቃዱ ይድረስ። ያው እንግዲህ እንደምታዩት እንደምትመለከቱት አባቶች ሲናገሩት የነበረውን ታሪኩን ከመቼ ተጀመረ፣ ከምን በመቼ ዓመተ ምህረት ተጀመረ፣ በአቡነ ሙሴ እንደተመሰረተ ሲነገርለት የነበረው ፍልፍል ቤተ መቅደስ መሆኑ አባቶች ሲናገሩት የነበረው በትክክል በአራተኛው መቶ ክፍለ ዘመን በአቡነ ሙሴ የተጀመረ መሆኑን እንደምንረዳው እንደሚታወቀው በአቡነ ሙሴ የተፈለፈሉ እጅግ በርካታ ቅርሶች ቤተ መቅደስ በመቄት ላይ ይገኛሉ። ስለዚህ እነዚያን ስናያቸው የአቡነ ሙሴ ፍልፍል ቤተ መቅደስ የሆኑት ሁሉ ስናያቸው ቅቡ ራሱን የቻለ የምታዩት ይህ አሁን እንደፈራረሰው ሳይሆን የምታዩቸው አልፈው ያሉትን ነገር የምታዩቸው ነገሮች እነዚህ የራሱ ቅብ የሆነ ያላቸው ናቸው። ሲቀጥል የአቡነ ሙሴ ቤተ መቅደስ ፍልፍል ከሆነ በአባቶችም በተለያየ ታሪክ እንደሚነገረን ቤተ መቅደሱ ላይ የራሱ የሆነ ደልገል የተሰራበት መሆኑ ይኸው ለምስክርነት ግማሹ አለ። ያው ቅድም ሲነገር የነበረው እጅግ ከዘመናት ርዝመት ብዛት የተነሳ ከወደ ላይ የሚሰማው የውሃ መፍሰስ ምክንያት የተናደው ይሄ ነው። ግን የሱ መሆኑ የሚታወቀው በዚህ ራሱ በቤተ መቅደሱ ይታወቃል ማለት ነው። ሌላው እንዲሁ እንደሚታወቀው ሲነገር የቆየው ሁሉ እነዚህ ሁሉ የየራሳቸው የሆነ ይህ መቅደስ ነው። ከሱ ላይ የፈራረሱ ሁለት ጉድላቶች ይሄንን የያዙ ምሰሶ ነበረ። እነዚያ ምሰሶች ወርቀው ያ ሲወርቅ ይሄን ሁሉ ፈረሱብን። ሲቀጥል ከቆማችሁበት ወዲህ ያለው የቤተ መቅደስ ነው። ሲቀጥል በዚህ የመቅደሱ የሆነ የራሱ የሆነ የመሰውር ቦታ ያለው የተለያዩ ቅርሳቶችን የሚቀመጥበት በዚህ ውስጥ ለውስጥ የራሱ የሆነ የመሰዋር ቦታ ነው። ከወደዛም እንደዚህ አባቶች በቤተ መቅደስ ሆነው የሚቀበሉበት የምንቀባበልበት የተለያዩ ቅርሳቶችን ጽላቶችን ሁሉ በዚህ የምንቀበልበትና የተለያየ የመሰዋር ቦታ ነው ብለው ያስረዱና እንደተናገሩትም እንዳየነውም ሲባል እንደቆየውም እንደምንረዳውም ትክክለኛው ይሄ ነው። ሌላው የተለያዩ እነዚህ ሁሉ እንግዲህ ገና ብዙ ታሪክ አለው እየተባለ የሚነገረው ይሄ ሁሉ ተደፍኖ ያለ ይሄ ሁሉ ገና ብዙ ወደ ውስጥ ብዙ ታሪክ አለው ተብሎ የሚገመት ብዙ መቅደስ መስኮቶች ያሉት ይሄው ነው። እነዚህ ያው በዚች አድርገው ዲያቆናት ውስጥ ላይ ይፈልኩባታል። ምክንያቱም ምንድነው ይታያን ቅርብናት እንኳን የመቅደሱ የራሱ የሆነ የብርሃን መስጫ ውስጥ ለውስጥ ያላት መንገድ ነች። ሌላው ያው እንደምታዩት የየራሳቸው የሆነ አባቶች ሲናገሩቸው የነበሩት የቅርስ መጽሐፎች ሁሉ የቅርስ መስቀሎች ሁሉ ሲቀመጡበት የነበረው ሁሉ መስኮቶቹ እነዚህ በየራሱ መቅደሱ ላይ የራሱ የሆነ መስኮት አላቸው ሲባል ሲነገር የነበረው እነዚህ መስኮቶች በትክክልም የቅርስ ማስቀመጫ መስኮት ያለው ቤተ መቅደስ ነው። ይህ ነው። ሌላው ያው የራሱ የሆነ ቅቡ ሁሉ የሚያስታውቅ ነው። ይህ የቤተ መቅደሱ አምድ መለያው ከዚህ መለስ ያው እንደምታዩት አሁን ከላይ አንስቶ እየተሰማብን ያለው ነገር አሁንም ሲነገር የቆየው እንግዲህ እግዚአብሔር እንደወደደ እንደፈቀደ እዚህ ጋር ላይ ሁለቱ የተሰበሩትን አምዶች መልሰን በዛሬ በዘመን አመጣሹ በዚሁ በኮለን አቁመን ይሄንን ልንሰራ የፈለግነው ከዚህ ላይ ሁለት አምዶች ፈርሰዋል የመቅደሱ መለያ። ስለዚህ እነዚህን የመቅደሶቹን አሁንም መልሰን እንደዚሁ የፈረሱትን
በኮለን እንተካለን ማለት ነው። ይሄ ከዚህ አንስቶ እስከዚህ ድረስ ይሄ ሴቶች በዚህ ወንዶች በዚህ ሆነው አባቶች ከውስጥ ሲቀድሱ የሚያስቀድሱበት ይህ ቅድስት ተብሎ የሚጠራው ቦታ ይህ ነው ማለት ነው። እንግዲህ እንደሚታወቀው ይሄ ሁሉ የየራሱ የሆነ ቅርሳ ቅርሶች ተራርሰው ነው እንጂ የየራሱ የሆነ ቦታ ብዙ ማሳያ ነው። ያው በዚህም አድርጎ የራሱ የሆነ ዲያቆናቶች ሲወጡ እንደ ዘመን አመጣሹ ቤተ መቅደስ በዚያው በአንድ መቅደስ ብቻ አይደለም የሚወጡት። የአናጉንስጢስ የካህናት የዲያቆናት መውጫ እዚህ መቅደስ ላይ ሆነው የሚወጡበት የየራሱ የሆነ ሁሉ ከመቅደስ ሲወጡም የየራሱ መውጫ ነው ማለት ነው። እነዚህ ያው እንደሚታወቀው ይህ የእናቶች አስቀድሰው ስጋ ወደሙ ተቀብለው መውጫቸው ነው። ይህም የአበው የአባቶች ካህናት መውጫ ነው። ይህም የአባቶች መውጫ ነው። ይሄ ያው ሲነገር እንደቆየው ፈርሶ ስለሆነ ነው እንጂ አለ የተጎመደው ይሄ ውጋግራ ነው። እንደዛ የነበረው ውጋግራ ነው። ከላይ አንስቶ ይሄ የገጠመው ውጋግራ ነው። ከዚህ ላይም አልፎ እዚያ ማዶ ላይ ያለው ይሄ በሩ አንድ ብቻ ነበር። ይሄ እንግዲህ ዋናው ማህሌቱ ይሄ እንደዚህ ፈርሶ የምናየው ይሄ ማህሌት እንደሆነ የሚነገርለት ነው። ምክንያቱም ይሄ አሁን እንደዚህ ብለን የምናየው በእውነት አሁን እኛም ዛሬ ትንሽ ውስጣችን ተሎ ልቦናችን ያርፋን ብለን የምንገምተው ምንድነው ይሄ እየነባ እየወረደ ስለሆነ ተሎ ብለን ያችን ኮለን አቁመነ ከዚህ ላይ በባለሙያተኛ ብናስይዘው የነበረው ቅርሳችን ይጠበቃል ይሆናል ማለት ነው። በነገራችን ላይ እዚህ ጋር ማህሌት ላይ ያለው አባቶች ካህናት ፊት ለፊት ቆመው የሚያዩት ሊቃውንቱ ጸናጽኑን ይዘው መቋሚያውን እየዘመሙ ሲያዩት እጅግ የቅዱሳን ውበት ያለው መቅደስ የድንጋይ መቅደሱ እንትን መስቀል ይሄ የራሳቸው እነዚህ የምታዩቸው ጋግራዎች በሙሉ የራሳቸው የሆነ መስቀል ያላቸው ናቸው። እነዚህ ፊት ለፊት ላይ በዚህ እየረኩ ነው እነሱ እንትን የሚሉት ማለት ነው። ይሄ የምታዩት ቅድም አባቶች ታሪክ ሲናገሩ የነበሩት የተለያየ በቦታው ላይ በደብራቱ ላይ ታምራትን እያሳየ ሄደው ምንድነው ይሄንን መስቀሉ የሞላ ነበር። እዚህ ጋር ላይ የተጎመደው የምታዩት ስርስሩ ላይ ተጎምዶ የምታዩት እንዲህ የሞላ ነበር። ይሄ የተጓደለው ምንድነው እንደዚሁ እንስሳቶች በዚህ በአካባቢው ሲመጡ ሲፈቁት ምን ሲሉት ይናዳል። በዚህ ምክንያት ነው እንግዲህ በአካባቢው ላይ ትንሽ ታምራትን እያሳየ በበሽታም በተለያየም ነገር ሲል ይሄንን ሲያስከብሩት ግን ያው ሁሉም ማንኛውም እየከበረ ይገኛል ማለት ነው። ሌላ እንግዲህ እንደሚነግሩና ቤተልሔም አለ ብለው እንደሚነግሩና ያሳዩን በዚህች ጋር ወተን አው እዚህ የተለያዩ በዚህች እንደዚህ ሳምኔ ሁሉ ተዘጋግተው ይሄም ውስጥ ላይ ሰፊ ነበረ ትልቅ ነው። ይሄ ሁሉ ፈራርሶ ነው እንጂ ያለው ይሄ የተናዳብን ሁኔታው ነው እንጂ ውስጥ እቺ ቤተልሔም ናት። አው ብዙ የራሱ የሆነ ዕቃ ውስጥ ላይ ቅድም ሲናገሩ እንደነበሩት የወጡት ሁሉ እቺ ቤተልሔም ናች። አው እሱ ምንድነው ወደ ተደፍኖ ነው በጣም ብዙ ነገር ስለእንተው እታች ላይ በሱ የሚወጣውን አታች ላይ እናሳያቸዋለን። አቀድሜ እየነበርኩ ነው። አዎ እዛ ታች ላይ ያጅ ነው መጥቶ በዚህ ነው መውጫው። እታች ላይ ቅድም ያሳየናችሁ ሁሉ በጣም ውስጥ የሚያስከብር ቃል ይባላል። ያው እንደሚታወቀው እንግዲህ የምታዩት ነው ይሄ ነባብን ውስጥ ላይ በወጣለት ዲዛይን መሰረት ውጭ ከላይኛው ላይ ጤራ ብንጠቀምለት ይሄንን ደግሞ በኮለን በምን እየጠጋገን ነው ራሱ የቻለ የቅርስ ባለሙያተኞችን አውርደነ በእነሱ አማካኝነት ይህን ራሱን ውበቱን ይዞ ጠብቆ በዚህ ዲዛይኑ እንደያዘ ዛሬ በራሱ የሆነ ባለሙያተኛ ቢሰራልን በጣም
ወደ ቀድሞ ክብሩ ይመለሳል ማለት ነው። የምታዩት ይሄ ሁሉ ከወደ ላይ የሚመጣው ጎርፍ ነው። ከላይ ጤራ ስለሌለው በእርግጥ እውነት እስካሁንም ድረስ እግዚአብሔር ታምር ስላለው ነው እንጂ እንደሚነገርለት ይዘመን እንግዲህ በመቶ በዘጠና ዓመት የሚቆጠርላቸው ብዙዎች ሲናገሩት የቆዩት ከነሱም ቀድሞ እንዴት ነበር ሲባሉ ከነሱም ያለፉት አያት ቅማንቶቻቸውን ሁሉ ቅድመ አያት ሁሉ ሲጠይቁ እንዴ እንዳለ አሁን ግን ይሄ የፈራረሰው አሁን በእኛ በራሳችንም በፊት እንዲህ በእቹ በእኛ እንኳን እድሜ ስናየው እንደዚህ አልነበረም። አሁን ነው እየፈራረሰ ያለው ማለት ነው። ይሄው እሱ ጋር ላይ ራሱ አሁን ይሄ ፈርሶ ነው እንጂ ራሱ የሆነ እዚች ጋር ገጥሞ የዚች መግቢያ ለብቻ ነበር፣ የዚችም ራሱ መግቢያ ለብቻ ነበር። ይሄ እንደዚህ ፈርሶ ነው እንጂ ማለት ነው። እዚህ ጋር እንትን ብሎ አባቶቻችን ቁጭ እያሉ ጸሎት የሚጸልዩባት መሆኗን እዚያ ጋር ገጥሞ እንትን ነበር። ይሄው እነዚህ ሁሉ የራስ የሆናቸው ማንንም እንትን ነገሮች ሳይሆን ይሄ ነው። እንዴት ነው ወደ ላይ ማለት እንችላለን? ዝናብ እዚህ ላይ ያስቸግራል ነው ያስወጣል። እንትኑን ያዙት ይሄን ተይ ከዘራ ምናምን ያዙና ባይው እንድንወጣ ማለት ጨረስና በሱን ወርዳልና ባይው አንተ ወርደና በሱ ነው ያየትሽ ወደ ላይ ለግድ ጌትሽና ለደግትሽ ነው አንተ አውቀው ላይ ያዝልህና ላይ እስከ ተመዛኝ አይ ጫማው ከተስ ያረጋል አካባቢ ነው ልጁ ታችን ይሆን አርገን ወደ በዚህ ያስወጣ አስበል ጫማ ነው በዛ ተቆርጦ ነው ይሄን ካባንዲ ለብቻ እንዴት ወደ ዘልቀዋል አራያዚን ቆያ ምን ያዝ እንግዲህ እንደሚታየው የቤተ ክርስቲያኑ ላይ ስንመለከተው የነበረው ሁሉ ያ ቤተ መቅደስ እዚህ ውስጥ ላይ ነው ያለው። ከሱ አንስቶ ሲወደቀችው ዛፋን ይዞ እስከይ ድረስ ይሄ እንዳለ ሜዳው የቤተ ክርስቲያኑ ይሄ መቅደሱ ነው። እየነባ ያስቸገረና ይኸው እዚህ ጋር ላይ ውሃ ያቁታል። ወደዚያ ጎርፍ ይመጣና እዚህ ጋር ላይ ውሃ ያቁታል። እንግዲህ ያችን እንትኗን ጎታዋን ዋናዋን የመቅደሷን እንትን ሊያፈርስብን የቻለው እዚህ ጋር የሚያቁተው ውሃ ስሜት ነው። ንቃቃሽ እንትን ሊላት የቻለው ማለት ነው። ከዚያ የኃይል ላይ የፈሰሰው በዚህ ይሄው እንግዲህ ቤተ መቅደሱ በዚህ ነው። የውሃው እየፈሰሰ በዚህ ሲመጣ ይሄ ነው። ስለዚህ እኛ ያሰብነው እንደ እግዚአብሔር መልካም ፈቃድ እንደ ገቢያችን ሁኔታ እግዚአብሔር ፈቅዶ ደና ገቢ ብናገኝ እዚህ ጋር ላይ ራሱን የቻለ የቤተ መቅደሱ እንትን ውበት የሚሰጠው እዚህ ጋር ላይ ጤራ እንሰራለታለን ብለን አስበናል። ለምን የዚህ ጋር ፍሳሹን ወደዚያም የሚወስድ ወደታችን በደንብ አድርጎ በተዛነብ የሚወጣ እንትን ቢሰራለት እዚህ ጋር የታቹ ቅርሱ ይጠበቃል ማለት ነው። ሌላው እንግዲህ እንደሚታየው እጅግ በርካታ ሁሉ የሚታየው መልክዓ ምድር ያለው አሁን ዛሬ ትንሽ ፀሐዩ ሀሩሩ በዛ ስላለበት ነው እንጂ የሚታዩት አባቶች ሲናገሯቸው የቆዩት ሁሉ ዛፎች፣ እጽዋቶች ሁሉ እነዚህ ሁሉ መዓዛቸው የቅዱሳን ቦታ ነው። ዛፎቹ ሲነኩ አይወድም፣ ዛፎቹ ሲቆረጡበት በቦታው ላይ ታምራትን ያሳያን የሚል ሲባል የነበረው ይሄ የምታዩት ቦታው በዚህ እንዲህ በቃ እጅግ በርካታ ቦታ ያለው ነው። ያው በነገራችን ላይ ይሄ እንደተፈለገ የተፈለገውን እንስሳቶች ንብርባታዎች ማርባት ምን የምንችልበት ብዙ ውጤታማ የምንሆንበት ቦታ ነው። ይሄ ቦታ እዚህ ጋር ላይ ሆኖ እንደተፈለገ ጸበሉም ሲነገርለት የነበረው እንደ ሃይ ሆኖ የሚታይ ነው። አሁን ይሄ ቦታ ሲታይ ምንም እዚህ ጋር ላይ እንደምታዩት ምንም እርጥበት ነገር የለም፣ አይታይም። ደረቅ ድንጋይ ነው። ይሄ እዚህ ጋር ላይ ውሃ ይፈልጥቃል ተብሎ ጸበል ተብሎ ሲነገርለት የነበረው ግን መጨረሻ ታች ላይ ሀሰር ላይ ይሄንን ገደል ሰንጥቆ የሚወጣ ውሃ ያለው እዚያ ታች ላይ ስር ላይ ነው ያለው ማለት ነው። ታች ላይ በቃ ይሄ እዚህ ቤተ መቅደሱ ይሄ ሆኖ ታች ላይ ስር ላይ ነው የሚወጣ እና ይሄንን ወደፊት ብናደርገው ብዙ ገዳማት ብዙ መነኮሳት መናንያን የሚመንኑበት ቦታ ወደዚህ እንደሚታየው ይሄ እዚያ ማዶ ላይ የሚታየው ሁሉ ቦታ ይሄ ቦታ በጣም ብዙ የመናንያን
ማስቀመጫ የሚሆን ራሱ ሳይሰሩት ተሰርቶ የተቀመጠ ቤት ነው ያ ሁሉ የምታዩት በዋሻ እንትን የተቀመጠ ማለት እና ስለዚህ የሁሉ እግዚአብሔር ቢፈቅድልን እንግዲህ እኛ ቦታውን ወደ ቦታ ቀይረን ስንት መነኮሳት የሚቀመጥበት ስንት ጸሎት የሚጸለይበት ቦታ ነው ማለት ነው።